ሰላም ጤና ይስጥልኝ ውድ የኑናስብ ቤተሰቦቻችን እንደምን ከርማችኋል? ይህ ኑ እናስብ የተሰኘው የዩቲዩብ ቻናላችን ነው። በዚህ ፕሮግራም እናንተን ያዝናናል፣ ያስተምራል እንዲሁም ይገነባል ብለን የምናስባቸውን ርዕሰ ጉዳዮች ወደ እናንተ የምናደርስበት ልዩ ፕሮግራም ነው። ስለሆነም አብራችሁ እንድትቆዩ ግብዣችን ነው። ለዛሬ ወደ እናንተ ለማድረስ የፈቀድነው ስለ ታላቁ ፈላስፋ ዲዮጋን ይሆናል። ስለሱ ጥቂት የምንጨዋወተው ነገር ይኖራል። አብራችሁ እንድትቆዩ በድጋሚ ጋብዛለሁ። ዲዮጋን ማን ነው? ታውቀዋለህ? ዲዮጋን እውነትንና እውነተኞችን እያፈላለኩ ነው፣ ማግኘት ግን አልቻልኩም። እውነት ወይ መገኛሽ ከወዴት አለ እያለ እድሜ ልኩን በጠራራ ፀሐይ የፋኖስ መብራቱን ለኩሶ እውነትን ከሰው ዘንድ ሲያፈላልግ የኖረ የሲኖፑ መጻተኛ ነው ፈላስፋው ዲዮጋን። የዲዮጋን ሕይወት በብዙ ዋዛ ፈዛዛ የሚመስሉ ግን ጥልቅ ትርጉም የሚሰጡ ቁም ነገሮች የተሞላ ነበር። ሐሳቦቹ ቀላል ናቸው፣ አንዴ ከተሰሙ የማይረሱ አይነቶች። እስኪ ለዛሬ አንዳንዶቹን የዲዮጋን አይረሴ ሐሳቦች እንደዋዛ አብረነው እያዘገምን እንቋደስ። ዲዮጋን ዘውትር ለተማሪዎቹ በሚደጋግማት አንድ የታወቀችለት አባባሉን ጀምር። ዕውቀት ብርሃን ነው። ዕውቀትን ያለው ብርሃን አለው። ዕውቀት ያለው በጨለማ ቢሄድ እንኳን መንገዱ ወለል ብሎ ይታየዋል። ዕውቀት ለሌለው ግን ቀኑ ጨለማ ነው ይላል ዲዮጋን አዘውትሮ። አንድ ቀን ታዲያ አንዱ የመሸበት የሲኖፕ መንገደኛ በሰፈር መንገዶች እያቆራረጠ በጨለማ ሲጓዝ ከሌላ መንገደኛ ጋር ተጋጨ። ሰውየው ደንግጦ የተጋጨውን ሰው ማንነት ሲጠይቅ ዲዮጋን ሆኖ አገኘው። ሰውየው ሽምቅቅ ብሎ በትዝብት አነጋገር ዲዮጋንን እንዲህ አለው። አይ ዲዮጋን፣ ደርሶ ወግህን ስትፈጠርቅ ነበር ለካስ ከዛሬ ዕውቀት ያለው በጨለማ ወለል ብሎ ይታየዋል ስትል አልነበር እንዴ? ይኸው ጉድህ ዛሬ ተጋለጠ። አንተ ባለ ዕውቀቱ በጨለማ ቢታይህ ኖሮ መች ከኔ ጋር ትጋጭ ነበር? አየሰው ነገር። ሰውየው አላገጠ። ባኳኋኑ እርር ያለው ዲዮጋን ሰውየውን እንዲህ አለው፣ ወንድሜ ባይታወቅህ ነው እንጂ እኔ እኮ በጨለማ ወለል ብሎ እየታየኝ መንገዴን ይዤ ሲሄድ ነበር። በመሃል አንተ በጨለማ የማይታይ እየተደናበርክ መተህ የገጨኸኝ ብሎ መለሰለት። ፈላስፋው ዲዮጋን ጥልቅ የእንስሳት ፍቅር ያደረበት ሰው እንደሆነ ይታወቃል። በዙሪያው ውሾች እንዳንዣበቡ ነበር። እንዲያውም ከውሻው ጋር በአንድ ሳህን ይመገብ ከአንድ ገንዳም ይጠጣ ነበር ይባልለታል። በወቅቱ ውሾች የለከፉት ነገር እርኩስ ተደርጎ ስለሚቆጠር ሰው ሁሉ በዲዮጋን ድርጊት ይከፋም ይበሳጭም ነበር እና አንዴ ዲዮጋን ውሾችን አስከትሎ ወደ ገበያ ወጣ። ሰዎች እህላቸውን ወደሚቸረችሩበት ጉሊት። ዲዮጋን ከነፋኖሱና ውሾቹ ወደ እነሱ መሃል ሲገባ ገና ከሩቅ ሲያዩ ገበያተኞቹ ሁሉ በከፍተኛ ድምፅ ዲዮጋን ላይ ጮሁ። ውሾችህን ይዘህ ውጣልን! ውሾችህን አውጣ! ውጣ! ውጣ! ተንጫጩበት። በሰዎቹ ሁኔታ ብሽቅ ያለው ዲዮጋን የከበቡትን ሰዎች እየተመለከተ ምን አላቸው? ዙሪያችንን ከባችሁ የምትጮህብን እኮ እናንተ ናችሁ እንጂ ውሾች አይደሉም። ለገባው ከባድ ምጸት ነበር። ውሾች እንደ ሰው ሲሆኑ ሰዎች ደግሞ እንደ ውሾች ሆነዋል። በሌላ ጊዜ ደግሞ አንዷ ወይዘሮ ወደ ዲዮጋን ቀረብ ብላ እንዲህ ብላ ጠየቀችው። ዲዮጋን፣ ለመሆኑ ትክክለኛው የእራት ሰዓት ስንት ሰዓት ነው አለች። ዲዮጋን መለሰላት፣ እራት ሰዓት የላትም ብሎ መለሰ። የሞላልሽ ከሆንሽ ባሰኘሽ ሰዓት ሁሉ እራትሽን መብላት ትችያለሽ። ኑሮ ላላውስ ካለሽ ግን በማንኛውም በቻልሽ ጊዜ እራትሽን ብትበይ ሰዓቱ ችግር የለውም። ዲዮጋን ስለዚህ ሴቲቱ እራት ባይኖራትና ቢያልፋት ከዚያ በማግስቱ ከቀትር በኋላ ለራት የሚሆን ብታገኝ ያን ሰዓት ራቴ ይኸው ብላ ማነከት ነው ያለባት ማለት ነው እንጂ የምን ራት አጣው ብሎ ማለዘን ነው ብሎ አሰበ። እንዲያውም ዲዮጋን ደጋግሞ ትልቁ ደስታ ባለን ነገር መደሰት መርካት ነው ብሎ ያምናል። በዲዮጋን አስተምሮ ያንን ደስታ ምንም ሳይኖርህ ያለህን ጸጋ እየቆጠርክ ከተቀዳጀኸው ሌላው ሁሉ ደስታን ለማግኘት የሚዋተትበት ልፋቱ ከንቱ ነው። ሀብት ለሰው እርካታ የተፈጠረ ነገር ነው። ሀብታም ማለት ብዙ ሀብት ንብረት የሰበሰበ ሰው አይደለም።
አትሳሳቱ። ሀብታም ማለት ባለችው በትንሿ ነገሩ እርክት ብሎ በደስተኝነት የሚኖር ሰው ነው። ድህነት የሚባለው ካላስፈላጊ ኮተቶች መንጻት ነው። ከሀብታም ይበልጣል። ድህነት ጥበብ ነው። ያን ጥበብ ደግሞ ራስህን ካላስተማርከው ማንም ሊያስተምር አይችልም ብሎ ያስባል ዲዮጋን። ዲዮጋን መቼስ ሳያልቅበት የሚባልለት አይነት ፈላስፋ ነውና በሌላ ጊዜ ደግሞ እንዲህ አለ ይባልለታል። አሁን እኔ ያለችኝ ብጣቂ ሀብት ወይም ንብረት ይች ድሪቶ ዳስ እና ግርግም ናት። ግርግሜን ጥርቅ አርገ ብትቀማኝ አንድ ነገር በእርግጠኝነት እነግርሃለሁ። ግርግሜን ብትቀማኝም በፍጹም ሳቄን ልትቀማኝ እንደማትችል። ለምን? እኔ ከቁሳቁስ ነገሮች ይልቅ ለዛ ያለውን ቀልድ፣ መልካም ሰዎችን፣ ብሩህ አይምሮንና ህይወትን ራሷን ነው ይበልጥ የማፈቅረው። ደግሞ ደስ የሚለኝ የማፈቅረውንም ነገር ምንም መሆን እንዳለበት የምመርጠው እኔ ነኝ። አንተ ልትመርጥልኝ አትችልም። ራሱ ታላቁ ፈላስፋና ምሁር ሆኖ ሳለ በምትገርም የአደባባይ ግርግም ውስጥ ከውሻው ጋር ተደስቶ ህይወትን የሚገፋው ዲዮጋን አንዴ ደግሞ ሰው ባለችው በላቡ ባፈራት ሀብት ተደሳች ሆኖ መኖር ስለሚችልበት ሚስጥር ሲጠየቅ ዲዮጋን እንዲህ ነበር ያለው። ይኸውልህ በህይወት ውስጥ ባለጸጋ ለመሆን ሁለት መንገዶች አሉ። አንደኛው ብዙ ዋጋ የሚያወጡ ነገሮችን በማከማቸት የምታገኘው ባለጸግነት ነው። ሁለተኛው ደግሞ ትንሽ ብቻ በመመኘት የምታገኘው ባለጸግነት ነው። በሁለቱም መንገድ ባለጸጋ ነህ፣ ረክተህ ትኖራለህ። በመጨረሻም እንዲህ ይላል የሲኖፑ ፈላስፋ ዲዮጋን፣ ምንም ነገር አለመሻት ለአማልክት ብቻ የተሰጠ ጸጋ ነው። ትንሽ ነገርን ብቻ መሻት ደግሞ ለእግዚአብሔር ለቀረቡ ሰዎች የተሰጠ ጸጋ ነው። አንዴ ደግሞ ሌላኛው በዲዮጋን ዘመን በአገሩ ዝናው ያስተጋባ የነበረው አሪስቲፐስ የተባለ ፈላስፋ በዲዮጋን ግርግም በኩል እያለፈ ሳለ በእውቀት አምባሳሉ አብሮት የማሰነ ሊቅ መሆኑን ያውቃልና አላስችል ብሎት ድንገት ዘወር ብሎ ቢያይ ፈላስፋው ዲዮጋን ራቱን የመጨረሻ ርካሽ የሚባል ምግብ ዳቦ በምስር ድስት እየጠራረገ ሲበላ ያየዋል። እና ይህን የመሰለ ታላቅ ሰው እንዴት እንዲህ ያለ የማይረባ ራት ይበላል ሲል የአሪስቲፐስ ልብ በሐዘንና ርህራሄ ተነካ እና መንገዱን ትቶ ዲዮጋንን ሊመክረው ተጠጋውና እንዲህ አለው። ዲዮጋን ሆይ አንተ እኮ ለንጉሱ ታዛዥ መሆንን ብቻ መልመድ አቃተህ እንጂ ቀላሉን ነገር ለንጉስ መታዘዝን ብታውቅበት ኖሮ በአሁን ሰዓት ህይወትን እንዲህ ምስር እየቃምክ በግርግም ለመግፋት በፍጹም አትገደድም ነበር አለው። ዲዮጋን ደግሞ ዳቦ በምስሩን እየጎረሰ የዲታውን ፈላስፋ የአሪስቲፐስን የኑሮ ምክር በጽሞና ካደመጠ በኋላ መልሶ በወዳጅነት መንፈስ እንዲህ ሲል መከረው። የድሮ ወዳጄ አሪስቲፐስ ሆይ ስለ ምክርህ አመሰግናለሁ። አንተም ደግሞ ምክሬን ልብ ብለህ አድምጠኝ። እባክህ ምስር እየቃምክ መኖሩን ልመድበት እስኪ። በምስር ብቻ መኖር ለምደ ቢሆን እኮ እንዲህ እንዳሁኑ ንጉሱ ስር ለመርመጥመጥ አትገደድም ነበር። ለማንም ታዛዥ መሆን ሳይጠበቅብህ የራስ ጌታ ሆነ በምስር መኖር ትችል ነበር እኮ ሲል መልሶለታል። አንዴ ደግሞ የዲዮጋንን የደሰሰች ግርግምና የኮሰሰች ኑሮ አይተው እንደ ዲዮጋን ምሁርና ፈላስፋ የመሆን ጥበብ ትርፉ ምኑ ላይ እንደሆነ ግራ የገባቸው ጥቂት የሀብታሞች ዕቁባት የሆኑ ጥበብ ወዳድ ወይዛዝርት ወደሱ መጡና እንዲህ ሲሉ ጠየቁት። ዲዮጋን ሆይ ለመሆኑ ግን ፈላስፋ በመሆንህ በህይወት የጠቀመ አንዳች ነገር እንኳን ምንድን ይሆን? እስቲ ንገረን አሉት። እርሱም እንዲህ ሲል መለሰላቸው። ፈላስፋ በመሆን የተነሳማ ሌሎች የሆነ ጥቅም እንዳይቀርባቸው ፈርተው አሊያም የሆነ ቁጣ እንዳይደርስባቸው ፈርተው አርጉ አታርጉ እየተባሉ በመሽቆጥቆጥ የሚፈጽሙትን ነገር እኔ ደግሞ ያለማንም አዛዥና ናዛዥ የመፈጸም የህይወቴን ነጻነት አግኝቼበታለሁ። ፍልስፍናዬን ማንም ሊቀማኝ የማይችል ሀብቴ ነው። ከዚህ የበለጠ ታላቅ ጥቅም ከወዴት ይገኛል? ፈላስፋ እኮ የራሱ ጌታ ነው ሲል መለሰላቸው። አንድ በብዙዎች ዘንድ ዲዮጋንን ዝነኛ ያደረገች ታሪክ ደግሞ ነበረችው። እሷንም እናጋራችሁ። አሁን ላይ ከተነትናና የሰውን ልጅ ግላዊ ነጻነት፣ የሰውን ልጅ እኩልነትና የተፈጥሮን ታላቅነት የገለጸበት አጋጣሚ ነው ብለን መውሰድ እንችላለን።
ታላቁ እስክንድር ወይም ደግሞ አሌክዛንደር ዘግሬት የዲዮጋንን ለየት ያሉ ፍልስፍናዎች፣ ዕውቀቶችና የአኗኗር ነገር ሁሉ ሰምቶ በጣም ሊያየው ጓጓ። ሊጎበኘውም ሀገር አቆራርጦ ይመጣል። ልክ ዲዮጋን አጠገብ ሲደርስ ዲዮጋን በመንገድ ዳር በተቀለሰች ደሳሳ ግርግሙ ስር መሬት ላይ ጋደም ብሎ ፀሐይ እየሞቀ ነበር። ታላቁ እስክንድርም ወደ ዲዮጋን ቀረብ ብሎ እንዲህ አለው፣ ዲዮጋን ሆይ እኔ የዓለም ንጉስ አሌክዛንደር ዘግሬት ነኝ። ዲዮጋንም በተጋደመበት ሆኖ ደንገጥ እንኳን ሳይል እስክንድር ራሱን ለማስተዋወቅ የተናገረውን ሰማና ለእስክንድር አንድ ጥያቄ ያቀረበ እና ምን ፈለከኔ አለው። በምድር ያለ ታላላቅ ጦረኛ በፊቱ የሚርበተበትለትና በእግሩ ስር ወድቆ የሚሰግድለት ታላቁ አሌክሳንደር እንደ ዘበት ከዲዮጋን የቀረበለትን ጥያቄ ጆሮ ማመን አልቻለም። ግን ሲያስበው አንድ ሰው መጥቶ እገሌ ነኝ ቢልህ መጠየቅ ያለበት ትክክለኛ ጥያቄ ነበር። ምን ይጠበስልህ ወይም ደግሞ በጋሽ ስባት አባባል እንኳን ሆንክ ስራ ያውጣህ አይነት ነገር። እስክንድር በዚህ ታላቅ ፈላስፋ እጅግ ቀላል አኗኗር ለማንም ቢሆን በሚያሳየው አንድ አይነት አቀራረብ ስለ እርሱ ከሰማው በላይ እጅጉን ተገረመ። ተገርሞም ሲያበቃ እንዲህ አለ ዲዮጋንን፣ ዲዮጋን እኔ አንተ ዘንድ የመጣሁት የጠየከኝን ደስ የሚያሰኝህን ማንኛውንም በዓለም ላይ ያለ ነገር ላንተ ላደርግልህ ነው። ዲዮጋን ሆይ ምን አደርግልህ ዘንድ ትወዳለህ? ንገረኝ፣ አደርግልሃለሁ፣ ቃሌ ነው አለው። የንጉስ ቃል ነበር፣ የማይሻር የማይገሰስ። ዲዮጋን የፈለገው ምኞቱን መናገር ነው። ቃል ገብቶለታልና የጠየቀውን ይሰጠዋል። ዲዮጋን ከፊቱ የቆመው የዋህ ንጉስ ቅንነት አንጀቱን በላው። እውነተኛ ምኞቱንም መለሰለት። እባክህ የምሞቃትን ፀሐይን ጋርደህብኛልና ከቻልክ ከፊቴ ዘወር ብትል ደስታውን አልችለውም ብሎ ነበር ያለው። ቃሉን ሰጥቷል። ምንም ማድረግ አልቻለም። ዘወር አለለት። በእርግጥ ታላቁ እስክንድር እና የፈላስፋው ዲያጎን ወዳጅነት በዚህ ብቻ አልተቋጨም ነበር። ለረጅም ጊዜም በወዳጅነት ዘለቁ። እስክንድር ዲዮጋንን አብሮት ሄዶ በታላቁ ቤተመንግስቱ እንዲኖር ነበር የፈለገው። ሀብት ሊሰጠውም ሁሌ የሚጠይቀው ነበር። ዲዮጋን ግን በእጅ አይልም። አንዳንዶች ይሄ የእስክንድር ታሪክ በእስክንድር አባትና በዲዮጋን መሃል የተፈጠረ ነበር። ኋላም ዲዮጋንን ቀሪ ዕድሜውን ከንጉሱ ጋር ሲኖር የንጉሱ ልጅ የሆነውን የወደፊት ታላቁ ንጉስ እስክንድር አስጠኝ ሆኖ በታላቁ ዕውቀት አንጾ ያሳደገው ዲዮጋን ነው። በዚህም እስኪሞት ከእስክንድር ድጋፍ ያልተለየው ፈላስፋ ያደርጉታል። ሌሎች ብዙዎች ደግሞ ይሄንን ንጉሳዊ ቨርዥን አይቀበሉትም። ዲዮጋንም እኔም እኮ የሆንኩትን የምሆነው ተመርቆ በተሰጠኝ ህይወት ውስጥ ያለኝን እርካታ መቀነስ ስለማልፈልግ ነው። የተሰጠኝን ትልቁን ስጦታ እጅግ ስለምወደው እኮ ነው ሁሉ አለኝ። ማንም የማይሰጠኝ የማይነሳኝ ደስታ አለኝ፣ እርካታ አለኝ። ከዚህ ሌላ ምን እፈልጋለሁ? ሰውስ ሳልጠይቅ ለምን ሊሰጠኝ ይሻል? ትልቁን ማለቂያ የሌለው ሀብትስ በሰው ሰራሽ ጠፊ ነገር የምለውጥ ጅል ነኝ ወይ በንበር የሚለው። ዲዮጋን የወደደውን በፈቃዱ ኖሮ በሚወዳት ግርግም ውስጥ ሞተ። ከብዙ ዓመታት በኋላ አንድ ቀን ለታላቁ እስክንድር ለራሱ አንድ ጥያቄ ቀረበለት። አንተ ታላቁን እስክንድር ባትሆን ኖሮ ማንን መሆን ነበር የምትመኘው? እስክንድር አላወላወለም። እኔ ታላቁ እስክንድርን ሆኜ ባልፈጠር ኖሮ የምመኘው ፈላስፋው ዲዮጋንን መሆን ነበር። በመጨረሻም ሁላችንም ኖረን ስለምናልፍበት ስለዚህ ምድራዊ ህይወት ዲዮጋን እንዲህ በማለት ይናገራል። በእርግጥ በዚች ምድር ላይ መኖር ፈተና የሞላበትና ብዙ ዋጋ የሚያስከፍል ነው። ይመራል፣ ይቸካል። ነገር ግን ይህ ህይወት የሚባለው በፀሐይ ብርሃን ፊት እንደ ልብ የምትመላለስበት ነፃ የይለፍ ወረቀት መሆኑ ሲገባህ ከፈጣሪህ በነፃ የተበረከተልህ ትልቁ ሽልማት መሆኑን ስትረዳ የምድር ላይ ህይወት በራሱ ያለምንም ተቀጽላ ምን የመሰለ እጅግ አስደሳች ነገር እንዳለ ይገለጥልሃል። እና ይሄንን በፈጣሪ በነፃ የተሰጠንን አስደሳች የፀሐይ ብርሃን ስጦታ ለማጣጣም ሲል ይሄንን ያንን ስጠኝ በለኝ እያለ የነተረከው ታላቁ እስክንድርን ወግድልኝ ከፊቴ ያለው በድንጋዮችና እንደ ድንጋይ በደነደኑ ጦረኞች ከተከበበ የቤተ መንግስት ኑሮ ይልቅ በገላጣ መንገድ ላይ ወለል ያለችዋን የማለዳ ፀሐይ ዘና ብሎ የሚኮመክምባት ነፃነት
የሞላባት የደሃ ግርግሙን የመረጠ ትልቁ ዋጋ ያለው ሀብት በመሳቀቅ ያልጎበኘው የነጻነት ህይወት መሆኑን ከብዙዎች ቀድሞ የተረዳ የሚያስበውን የሚናገረውንም የኖረ ታላቅ የምድራችን ፈላስፋ ሆኖ በብዙዎች ልብ ይታወሳል። ማን? ዲዮጋን። እኛ ያጣናቸውን ነገሮች ስንቆጥር ገንዘብ ሊገዛቸው የሚችሉ በጣም ጥሩ እንደ ትንባሆ ጨሰው የሚጠፉ ቁሶች ስናሳድድ ህይወታችን ጎድሎ እየመሰለን ሳይሞላልን ለደስታ የተሰጠችንን ይህችን ውብ ህይወትና ነፃ ስጦታዎችን ልብ ሳንል በስቃይ እንሰናበታለን እንጂ የዲዮጋን አባባል ልቅም ያለ እውነት ነው። ሁላችንም ነፃ ህይወት ይለፋችንን ይዘን ስንፈጠር በነፃ ከፈጣሪ የተሰጠኑን የህይወት ገጸ በረከቶች በገንዘብ ከምንገዛቸው የዚች ዓለም ቁሳቁሶችና ቅራቅንቦች ሁሉ ይልቅ የቱን ያህል የከበረ ዋጋ እንዳላቸው አስቀድሞ የተገነዘበ ሰው ዲዮጋን ብቻ ነበር። ጤና፣ እድሜ፣ ዝናብ፣ ውሃ፣ ምግብ፣ ቋንቋ፣ ፍቅር፣ ማህበራዊ ኑሮ፣ ሃይማኖት፣ ሰው፣ ልጅ፣ አባት፣ እናት፣ ዘመድ አዝማድ፣ ጋራ፣ ሸንተረር፣ አበባ፣ ጥበብ፣ ሳር፣ ወፍ፣ ቅጠል፣ ውሻ፣ ዶቃ፣ አፈር፣ ሰማይ፣ አየር፣ እጅ፣ እግር፣ ጆሮ፣ ምላስ፣ ሳምባ፣ አይን፣ ልብ፣ ብርሃን፣ ኧረ ስንቱን ዘርዝረን እንችለዋለን። አይ ዲዮጋን እነዚህን ሁሉ በደስታ ኖሮባቸው አልፏል። ለዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። ስለተከታተላችሁን እያመሰገንን በሌላ ጊዜ ደግሞ እስከምንገናኝ ቸር ሰንብት። ሐሳብና አስተያየታችሁን ደግሞ በኮሜንት አሳውቁን። ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑ። መልካም ሳምንት።